የትልቁ አንጀት ካንሰር አንዴ ከታወቀና ምርመራዎች ከተደረገለት በኋላ የሚቀጥለው ደረጃ ስቴጅ መደረግ አለበት። ስቴጁ ከ1 እስከ 4 ይደረጋል። አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ፣ 4 ተብሎ ይከፋፈላል። አራተኛ ደረጃ ወይም የመጨረሻው ከትልቁ አንጀት አልፎ ሌሎች የሰውነት አካሎች ጋር የተሰራጨ የትልቁ አንጀት ካንሰር ማለት ነው። እንደዛ እያለ ወደ ታች ይወርዳል ማለት ነው። ሶስተኛ ደግሞ እዛው ትልቁ አንጀት ላይ ብቻ የሚገኝ ሌላ ቦታ ያልተሰራጨ ትልቁ አንጀት ካንሰር ነው። 1 እና 2 ደግሞ በጣም እርሊ እና እንጭጭ የሆነ የትልቁ አንጀት ካንሰር ነው ማለት ነው። ትልቁ አንጀት ካንሰር 4 ደረጃዎች አሉት ማለት ነው። በዚህ በመመስረት ሕክምናዎቹ በአብዛኛው ጊዜ 3 ወይ 4 አይነት ሊሆኑ ይችላሉ። ዋናው እና ብዙ ጊዜ በተለይ ለትልቁ አንጀት ካንሰር እንዲድን የሚያግዘው አይነት ሕክምና ኦፕሬሽን መሰረት ነው። ኦፕሬሽን አድርገው ያንን እጢውን ያሳደገው ወይም ካንሰሩን ያሳደገውን አካል ቆርጦ ማውጣት ነው። ከዛ ተጨማሪ ደግሞ አንዳንድ ሰዎች ከኦፕሬሽን በፊት ወይም በኋላ የተለያዩ ሕክምናዎች ሊሰጣቸው ይችላል። እነዚህም ኬሞቴራፒ ወይም ጸረ ካንሰር መድኃኒት፣ ጨረር ወይም ጸረ ካንሰር ራዲዬሽን ትሪትመንት እሱን ሊያገኙ ይችላሉ። እና ደግሞ በአሁኑ ሰዓት በጣም ለካንሰር ሕክምና በጣም ወሳኝ የሆኑት እንደ ኢሚዩኖቴራፒ ወይም ደግሞ ያንን ካንሰር ሴል ሄደው የሚያጠፉ የኢሚዩኖቴራፒ የሚባል ሕክምና ሰዎች ሊያገኙ ይችላሉ ማለት ነው። በእነዚህ ዙሪያ ሰዎች ይታከማል ማለት ነው። እንደ ደረጃውና ካንሰሩ እንዳለበት ሁኔታ ቦታ ሰዎች ይታከማሉ።